የጉድ ገንፎ እያደረ ይፋጃል ይባላል። አንዳንዴ ተረት ሲተረት ማለት ነው። እንግዲህ የሄርሜላ አያት ከመግቢያው ላይ እንደሰማችሁት ልጅቷን እረግሚያታለሁ፣ በሀገር በሽማግሌ በሁሉም ለምነናታል። ልጅቷ ግን አሻፈሬ ብላለች። አባቷ አልተስማማም፣ ግን እናቲቱ በደንብ አርጋ ነው የምትደግፋት። እኛ ግን ከኛ አስወጥተናታል፣ ከኛ ከቤተሰብ በቃ ሙልጭ አርገን አስወጥተናታል፣ ይሄኛም አይደለች ብሎ እንግዲህ አያቷ ያው ተናግረዋል ማለት ነው። በሶሻል ሚዲያ ላይ እንዴ ረግሚያታለሁ እያለ እኔ የሚገርመኝ ማለት ነው። እንዴ መጀመሪያ አሰላሙ አለይኩም ወረህመቱላሂ ወበረከቱ። ውድን የተከበራችሁ ቤተሰብ እንዴት ናችሁን? የደህና ነኝ አልሐምዱሊላ። ከመግቢያው ላይ እንግዲህ እንደሰማችሁት አባትየው አልተስማማም፣ የሄርሜላ አባት ማለት ነው። የሄርሜላ አባት ብቻ ያሉት ሌላ ነው። አባትየው ላላ ሄርሜላ የተወለደች ከሌላ አባት ነው መሰለኝ። ገጽታችሁ ብቻ ብዙ ነው፣ ቋርጫ አላመጣሁትም ማለት ነው። እና ሄዳችሁ መስማት ትችላላችሁ። እና እናቲቱ ደግሞ በደንብ አርጋ ነው የምትደግፋታል። በደንብ አርጋ በቃ ታበረታታታለች። ሂጂበት ነው የምትላት። አባትየው ደግሞ አልተስማማም እና እናቲቱና አባትየው አይዋ እንደዚህ ነው መሰለኝ። አባትየውና እናትየው አብረው አይደለም የሚኖሩ። ግን ቢሆንም አባትየው በጭራሽ ይሄን ነገር አላበረታቱም፣ እኛም አልተቀበልንም። የምን ቀለበት ነው የምን ነው በራሷ መንገድ ነው የጨረሰች እና በሽማግሌም በሀገርም በሁሉም ለምነናል። ልጅቷ ግን አሰማም ብለው መሰከሩ። አቤት እኔ እኮ የሚገርመኝ ማለት ነው እንግዲህ አላውቅም፣ ያው የሰው ዘመዱ በጣም ብዙ ነዋ ከምን እንደምንዋለድ። አሁን የሰውዬ እኔ ሳየው ሙስሊም ነው የሚመስለኛ፣ ባልሳሳት ሙስሊም ናቸው። እኔ ማናት ሄርሜላ ደግሞ የክርስትና ሃይማኖት ተከታይ ልጅ ናት መሰለኝ። ይቅርታ አድርጉልኝ ማለት ነው። እንዴት እንደሆነ የሰውየው ብቻ ሳያቸው ሙስሊም ነው ይመስለኝ። እና ለምን ትልቆቹን ሰዎች አመታችሁ እናንተ የምታስዋሹ? እኮ ጥያቄ ትልቅ ሰው እያመጣችሁ አታስዋሹ። ይህ ነገር ስራ ከሆነ ሄርሜላም ስራ ቢሆንም በዚህ ስራ በቃ አቆሚ ማለት ነው። ሩታም በቃ ይህን ስራ ማቆም አለባችሁ። እንዴ ትልቅ ሰው እየገባ ግን እኛ አንዳንዴ እንዴት ነው ስራ ነው የምንል? ልጅቷን ረግሚያታለሁ እየተባለች ስራ ካልሆነ መሰለን ስራ ቢሆንም ባይሆንም ይሄ ነገር እንዴት በአደባባይ ይመጣል ነው? ለምን ልጅቷን በውስጥ የማይመክሩ? እንዲህ ሄርሜላም ደግሞ እኔ ሄርሜላ አንድ ነገር የምታስቀኛለች። እኔ በወጉ በማረጉ የተዳርሁ ልጅ ያደግኩ ልጅ ትናንትና ለሩታ እኔ በወጉ በማረጉ የተከበርሁ ልጅ ነኝ። እንዳንቺ የተንዘላዝርሁ አይደለም። ዘልዛላ ከአንቺ በኋላ ዘልዛላለ እንዲ አንቺ ልከስክስ ስራስ ቢሆን እንዲ አይንሽን ፍጥጥ አርገሽ ለህዝቡ ምንድን ነው የምታስተመሪ? እንዲሁ አንቺንማ ማለት ነው እንዲሁ አንቺን አንድ ሰው እንዲሁ እውነት ስራ ባይሆን ኑሮ ማለት ይሄ በራስሽ ትክል ቢያረጉሽ እንደዚህ እግርሽን ወደ ላይ አናትሽ ራስሽን ደግሞ ወደ ታች ነበር ማድረግ እና ከልጅቷ ራሱ ረጅም ማለት ነው። ሩታ ደግሞ ብላሻለች፣ እኛ አመት አይፈጅም ወራት ሊፈጅ ይችላል፣ ወይም ወር ሊፈጅ ይችላል። እኔና አብርሽ አንድ ላይ መሆናችን አይቀርም። ያኔ ምንድን ነው የምትሆኝ ብላሻለች። ወላሂ ያኔ ደግሞ ታለቅሻለሽ። ሩታ ሴት ስለሆነች ነው። ነገጧት ሩታ ያለቀሰችውን አንቺ ብታለቅሽ ያው ስለምታዝን ነው እንደዚህ ያለችሽ ማለት ነው እንጂ ባታዝንልሽ ኖሮ ቀስ ብላ እሷ በፈለገችው ነገር ባሏን መልሳ ከዚያ በኋላ ብታለቅሽ ደንታ የላትም። ግን በኋላ እኔ እንደተጎዳሁት ትጎጃለሽ። በኋላ እኮ ያው መጎዳትሽ እኮ አይቀርም፣ ማልቀስሽ አይቀርም። እኛም እኮ ልናዝንልሽ እንችላለን። ግን ደግሞ አንቺ ደግሞ ምንም አታሳዝኝም ማለት ነው፣ ምንም አታሳዝኝም። ስለዚህ እየሄድሽ እየመጣሽ ቀለበት አብርሽ አድርጎልኝ አላት። አብርሽ ደግሞ ተናግሯል ማለት ነው። ቀለበት አደረግኩ ማለት አሁን አገባት ማለት አይደለም። ፈጣሪ በፈቀድ ብቻ አለሁልሽ ነው እንጂ ያልኋትኝ ጥሩ እንቅልፍ እንድትተኛ ወይኔ እንግዲህ እንቅልፍ እንድትተኛ ነው ቀለበት ያደረግኩላት። ሰውነቷ እንዳይሰጋ አላለም እና ማኑ አብርሽ አይፈልግሽም ማለት ነው። የእሷ ደጋፊዎች ደግሞ ወላይ ወደ ራሳችሁ ተመለሱ። ሄርሜላን ምከሯት። አብርሽ አይሆናትም። አብርሽ የልጅ አባት ነው። ሄርሜላን ቤተሰብ አልፈቀደላትም። ስራ እኮ ባይሆንም ቤተሰብ ያልፈቀደው ትዳር ቢሆን 3 ወር ወይ 4 ወር ነው የሚቀመጡ ተጋብተው። ከዛ በኋላ አብርሽ ልቡ ወደ ሩታ ነው የሚሆን
እና እናንተ ልጅቷን ማለት ነው ምከሯትኝ። ሞህጅበት እጅበት አብሪሽ አግባሽ አብሪሽ አግባት ደግሞ አትበሉ። ወላሂ ወደ ራሳችሁ ተመለሱ ማለት ነው። ይህ ነገር ጥሩ አይደለም። እና እንግዲህ ይቺ ልጅ ይህን ትልቅ ሰውዬ ያመጣችው የሄርሜላ አያት ነኝ ብለው ወጥተው ተናግረዋልኝ። እና አያት ከሆኑ በውስጥ የማጨርሱ ነበር። ኦኬ እኛ ልጅቷ አልሰማችንም አላቸው። ልጅቷ ካልሰማችና ትልቅ ሰውዬ ሊሆን እንጃ እኛ ጋሽዬን እንዴት እያደረግን እኮ እንደምንሰድባቸው አያቸው። ያው ትልቅ ሰው በጣም ክብር ነው እና ሰው ደግሞ ያው ለሽርፍራፊ ሳንቲም ብለው ወይም ለሻሂ ምናምን ነገር ያው እሱማ ያው የሀገራችን ሰው ያው ትንሽ ችግሩን በዛ ስላለ ወይ ብቻ እንግዲህ ይቺ ልጅ የት እንዳገኘቻቸው አላውቅም። የሆነ የቀና ብል ምናምን ነገር ከፍላቸው ይሆናልኝ እንደዚህ ብሎ ዋሽ መቼም ቡታጀራ መቼም ውሸታቸው ብዛቱ ማለት ወላሂ በጣም ውሸታቸው እና ስለዚህ እኔ በሰውየው አልፈረድኩም። ሙኪል 20 ብር ወይ 100 ብር 200 ብር ከሰጠቻቸው እሺ እናገራለሁ ሊሉ ይችላሉ። የኔ ሀሳብ ለሻሂና ለአንድ ቀን ወጫቸው ከሸፈነቻቸው የሰውዬ ደግሞ እንደዚህ ሊል ይችላልና ሰውየውን አተሳደቡ። የሄርሜላ አያት ካልሆነ ማለት ነው። የሄርሜላ አያት ከሆነ ደግሞ እኛ ምንም አያገባንም። ልጅቷ እንደዚህ ልጅቷ የምታሰድብ ቤተሰብ ስለሆነ እኛ የሄርሜላ አያት ቢሰደቡ ችግር የለውም ማለት ግን ዝም ብላችሁ የመንገድ ሰው እያመጣችሁ የሆነ ችግረኛ ሰው እያመጣችሁ ሀገራችን የሚበሉት የሚጠጡት ከዚያ በላይ ደግሞ በሶሻል ሚዲያ ክብራቸው እንዲዋረድኛ አንፈልግም ማለት ነው። እና ያለው ነገር ይሄ ነው። እና እንግዲህ ያው ሄርሜላ በቤተሰብ ተረግመሻል፣ ረግምሻል። ኧረ አስተፈርላላ እዚህ ማለት ነው። ግን ይች ልጅ ይቺ ደግሞ አይን ያወጣች ናት። ከአብርሽ አይን ያወጣች ናት ማለት ነው። ባለፈው የሄርሜላ እህት አይደለች ምናምን ነገር ተብሏለኝ። እና ቤተሰቦች ያለው ነገር ይሄ ነው። በጣም ይገርማል። የቡታጀራዎች ውሸታቸው ብዛቱ አሁን ወላሂ አስጠሉኝ። ዝም ብዬ እንደ መንፈስ እፈረጃቸዋለሁ ማለት ነው። እና ሩታዬ ደግሞ ቀብረር በይ። እኛ አንቺ በፈለግሽው ቤት ነይ፣ ብትፈልጊ በውሽሚት ቤት፣ ብትፈልጊ በአብርሽ ቤት፣ ብትፈልጊ በፈለግሽው ቤት ነይ ማለት ነው። እኛ ሩታ ለምን በዚህ መጣች፣ ሩታ ለምን በዚህ መጣች እያልን አንቺን ማሰቀቅ አንፈልግም። በቃ እናንተ ካልሰማችሁን እናንተ አልቅሰሽ እንዳትመጭ ስንልሽ ያው አልቅሰሽ እየወጣች ስለሆነ እና በቃ ፏያልሽ የሚዲያ መሪ ነሽ፣ የሚዲያ ጨረቃ ነሽ። ሚዲያውን በጣም በአንድ እግሩ ነው እና የምታቆሚው አንቺ በፈለግሽው መንገድ ነይ። እኛ ምናበረታታሻለን። የሩታዬ ቤተሰቦች ሁሌም ከሩታ ጎን እንሁን። ምንም እኮ የምትሰራው ስራ ደባሪ ቢሆንም በቃ አለንላት። እሷ ከሌለች ሚዲያ ላይ በጣም ነው የሚደብር ማለት ነው። እና ሄርሜላ ወደ ራስሽ ተመለሽ ነው የምልሽ። እና ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደርጋችሁን ያን ማበረታቱ እነሱ ይሄ ሰውዬ እንግዲህ ቀስ እያለ ደግሞ ይጣራል ምናቸው እንደሆነ እና ያለው ነገር ይሄ ነው።